ስትጸበል ተገርፎ ሊጮህ አንተ ምን ታደርጋለህ ሲባል እኔ ከታሰርኩ ቆይቻለሁ። በምን በቅዱስ ቁርባን ታሰርያለሁ እና ምን ታደርጋለህ አትወጣም ሲባል ጊዜ ታሰር ተብዬ ነው። ማን ያለ እንዴ? ጻድቁ ናቸው። አርፈ ተቀመጥ የምትወጣበት ቀን አለህ ነው የሚሉኝ። የሚገርም ነው። ተልኳል ግን ታሰር ተብሏል። እሷ ይሁሉ ስትተጋ ይሁሉ ስትሄድ አንድ ነገር እንቅፋት እንኳን አምጥተውባት ያውቁ። ለምን ታስሯል? በምን ታሰርክ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን አይደለም። መናፍስቶቹን ከነስራቸው ነው የሚታሰሩ። አንዳንድ ጊዜ ይወላችሁ ቅዱስ ቁርባን ተቀብላችሁ ኃጢአትንም በዛው የምትቀጥሉበት ከሆነ የመናፍስቱም ያጋንንቱም ስራ የሚቀጥልና ፈተናው ስቃዩ የሚቀጥል ከሆነ ማለት ህመም አላልኳችሁ። የህመም ስቃይ ሳይሆን መንፈሱ የሚያመጣው ስቃይ ማለት ነው። የሚቀጥል ከሆነ ምናልባት ቅዱስ ቁርባን በድፍረት የተቀበላችሁት ምናልባት ሳይገባና ሳይገባን ተቀበለናል እንደሚባለው ማለት ነው። ወይ ደግሞ ቅዱስ ቁርባኑ የነፍሳችን ህይወት ሆኖ ለነፍሳችን ህይወት ሆኗል። ግን መናፍስቶቹ በየቀኑ በተላኩ ቁጥር ዋይ እያለ እየጮሁ ግን ይታሰራሉ፣ ይጮሃሉ፣ ይታሰራሉ። እዛው በገባበት ይታፈናል ማለት ነው። ምን እንዳያደርግ ስራ እንዳይሰራ። ይሄ ነው ልጅቷ ላይ ሆኖ ለካ ህልሟ ላይ እየመጡ የሚያቀዣብሩት የነበሩት እነዚህ መናፍስቶች ናቸው። አውቆ እንዳታገባ አይነ ጥላው አብሯት የኖሩ የእናቷ ዛር መንፈስ ምን እንኳን የስለት ልጅ ብትሆንም ስራ ሊሰራ ግን አልቻለም። ምንም ነገር ሊያረጋት አልቻለም። አሉ እኮ መናፍስቶቹ። አለ ሲባል ዛር አለ ሲባል አዎ አለሁ ይላል። ግን ሽባ ሆኜ ነው የኖርኩት። መስራት አልቻልኩም፣ መንቀሳቀስ አልቻልኩም። እንዳታገባ ብዙ ጥረት አደረኩኝ። ግን ቀኑን ጠብቆ እግዚአብሔር ደግሞ ራሷ አድናው ራሷ ፈውሰው ልታገባው ነው መሰለኝ ብሎ አለቀሰ። ማንን? በሽተኛውን። ያ የታመመው የምታግዘው ነው። እሱማ ሊሞትም አይደል እንዴ? አይ ቫይረሱ እኮ እንደሌለበት ተነገራት። እነሱ ሁለቱ አውቀዋል እኮ ቫይረሱ የለበትም፣ በሽታው የለበትም። እና ምን አሰረው? እኛንና እናንተ ናችሁ እንዴ? እናንተማ ታስረናል አላላችሁም እንዴ? አዲስ የሚላከው ነው። አዲስ የሚላከው አሃ መናፍስቶቹ ቢታሰሩ ዲያቆናቶቹ ወይም ደግሞ እነዛ ምርጊቶቹ ግን ያንን በሽተኛ እንደምታገባው በመንፈስ አውቀው ምን እያደረጉ ነው? ልጁን ካልጋ እንዳይነሳ እያደረጉት ነው። ያልጋ ቁረኛ አድርገውታል። በጣም እኮ ደግሞ ጓደኛሞች ናቸው ሶስቱም ስማቸው የተጠሩት። እስቲ አንተ ሞክራት፣ እስቲ አንተ ከተሳካልኝ ያገባታለሁ ይባባላሉ። ለካ ከቮይሱ ነው የሰማሁት እኮ። እንዴት ሶስታችሁም ታዲያ አንድ ላይ? አሃ ጓደኛሞች ነን እኮ። በእርግጥም ጓደኛሞች ናቸው። እኔ ልሞክራት ካልተሳካልኝ አንተ ታገባታለህ ይባባላሉ። አራ እቺንስ እንደው ተኝቼባት እንደው በቃ ሊቆና ይፍረስ እንደ ምናምን ሁሉ በቃ ስሜታቸው ሁሉ መቆጣጠር ያቃታቸው ጊዜ ነበረ። ይሄን ሁሉ የሚናገረው ማን ነው? መንፈስ ነው። በድብቅ ያወራችሁት ቤት ውስጥ ማንም አላየንም ማንም አልሰማንም ብላችሁ የምታወሩትን በሙሉ ማን አጋለጠ? አጅሬው። ለዚህ ነው ሁልጊዜ ከመናፍስት እስራት ነፃ ስንወጣ ማንም እኛን ኮንትሮል ማድረግ አይችልም። ያወራናውን ነገር ኢቭን ቢሰማ እንኳን ሰይጣን አያወራም። ቢሰማ እንኳን ለምን? በንስሐ እጁ ላይ ያለውን ፋይል ተቀበላችሁታልና። ስለኔ ምንም መረጃ ለማንም እንዳትሰጥ ብላችሁ ፋይሉን ነው የምትቀሙት። ንስሐ ስትገቡ የትም ቦታ ሄዶ ምንም አያወራም። እዚህ ጸበል ቦታ ላይ ግን ለፈለፈ። ለምን? እነዛ ሰዎች ንስሐ ስላልገቡ ደብተራዎች ስለሆኑ አጋለጣቸው። እና እናንተ ለምሳሌ በድብቅ ያወራችሁት ነገር እየቀጠቀጣችሁት አይለፈልፍም፣ ሰው ፊትም አይለፈልፍም። ለምን? እናንተ ላይ የተጋለጠው መንፈስ ሰው ልኮባችሁ ያ ሰው ንስሐ ካልገባ የዛን ሰው ታሪክ ያወራል እንጂ የእናንተን ታሪክ አያወራም። እናንተ ንስሐ ገብታችኋል። ንስሐ ከገባችሁ የእናንተን ኃጢአት ለምን ያወራል? ፋይሉን ማንበብ አይችልም፣ አይፈቀድለትም። ጠባቂ መላካችሁም አይፈቅድለትም። ቀምቶታል ከእጁ። ማንም ሰው በዚህ ስጋት ሊኖረው አይገባም። እግዚአብሔር ደግሞ ከባት ያበሳ ነው፣ ኃጢአትን ገበናን ሸፋኝ ነው። እንዲት ሴት እላዋ ላይ ያለው ከአባቷ የመጣ ዛር መንፈስ ወይ ከእናቷ የመጣ ዛር መንፈስ ካለና ብቻዋን ሊያገባት ከፈለገ ቆንጆ በመሆኗ የበላት ቡዳም ሊሆን ይችላል፣ በልጅነቷ የገባ ሊሆን ይችላል። እና ያቺ ሴት ቆሞ ቀር እንድትሆን ወይም ምንም አይነት ወንድ ሲቀርባት ብብቷን እያሸተተ አፏ እንዲሸት እያደረገ ንግግሯ እንዲሸት እያደረገ በተለያየ አይነት መንገድ አልጋ ላይ ሽንቷ እንድትሻና እያደረገ በብዙ ነገር ሊፈትናት ይችላል። እሺ ከዛ ከወንዶች ራቀች። ግን በመልኳ ምክንያት ደግሞ አንዱ ወንድ አይቷት መስተፋቅር ይልክባታል። መስተፋቅርም ሰይጣን ነው። ይመጣል፣ ይገባል። እንዴት ናችሁ ይላል። ውስጥ ያሉትን ዛሮቹን አለን ይሉታል። መቼም እግዚአብሔር ይመስገን አይሉም አይደል? ግባ ተብዬ ነው። ማን የላከህ? አንድ የሆነ የወደዳት ወጣት አለ፣ ሂድና ፋቅር ተብዬ ነው ይላል። እና ገባ፣ ችግር የለውም
አብረን እናፋቀርና ከሰርጉ በኋላ እናፋታለን ይላል። ስለዚህ መናፍስት ትዳርን አይፈልጉትም። ጋብቻ ይፈጸማል በቁርባንም ይሁን በምንም ስንቶቹ እየተፋቱ እያየን ነው። ሰርግም ይደገሳል፣ ወጪ እንዲወጣ ይፈልጋሉ። ትዳሩን ግን አይፈልጉትም። መውለድ መክበድ ምናምን እንደዚህ ምናምን ወግ ማረግ ማየት ምናምን አይፈልጉም። ከተጀመረም ደግሞ ነው አመለጥሽኝ እናትሽ እኮ በዚህ ወር በዚህ ቀን ትገብረኝ ነበር። እሺ በአመት 3 ጊዜ ባልና ሚስት እንካቅመስ ልክ ወሩን ቀኑን ጠብቆ ፋሲካ ይሁን የመስቀል በዓል ይሁን መስከረም ላይ ወይ ግንቦት 1 ቀን ሊሆን ይችላል ማታ ወይ ደግሞ ሰኔ ሚካኤል 12 ብቻ ግብሩ በሚገበርበት በአመት 3 4 ይገብራሉ። እናቶቻችን ፈጫሳ ምናምን እያሉ ይገብራሉ። በዛሽ ጊዜ ጠብቆ የድሮውን ግብር ያሻሽለዋል። ድሮ ቡና ከነበረ ኑግ ምናምን ቂጣ ከነበረ አሁን ሚስቱ ነች ቂጣ የምትሆንለት ይጠፈጥፋታል። እሷም ደግሞ የዛን ካቀመስ ነው። ትዳር ውስጥ በጣም ብዙ ጊዜ መናፍስቶች ትዳሩን ለማፍረስ የሚጠቀሙበት መንገድ ስትራቴጂክ ነው። ይሄንን መንገድ መናፍስት ልጆች እንዲታመሙ በማድረግም ይቀጥሉበታል። ገንዘብ ልክ ባልየው ትንሽ ጠርቀም ያለች ገንዘብ ሲመጣ ልጁ ቀጥታ ቴሌቪዥኑን በድንጋይ ወይ በሆነ ነገር እንዲሰብረው፣ ሶኬት እንዲቃጠል፣ ማሽኖች እንዲቃጠሉ፣ እዳ እንዲመጣ፣ ብድር ምናምን ውስጥ እንዲገቡ፣ ሐሳብ እንዲሆንባቸው፣ የሆነ ጭንቀት እንዲሆንባቸው፣ ወይ ሚስት ወይ ባል ይታመማሉ፣ ወይ ልጆች ይታመማሉ። የሆነ ኬዝ ካንሰር አለበት ወይ እንደዚህ አለበት እንደዚህ ሆነበት ተብሎ ከትምህርት ቤት ወይ በጥባጭ ልጅ ይሆናል ወይ ዘገምተኛ ልጅ ይሆናል። በቃ ትዳሩን ምስቅልቅል በማድረግ ቆርጠው ይነሳሉ። ከዛ ሲፋቱ ነው ሚስትም ብቻዋን ባልም ብቻውን በሚሆኑበት ሰዓት ላይ ሲደዋወሉም ምን ፈለክ ብሩን አትልክም እንዴ እና ተረጋጊያ ይላል። ደግሞ ያው አንዳንድ ጊዜ መቼም ቆጣ ይላል ሴቶችን ወሬውን ተው አሁን ብሩን ላክ ጥርቅም ሴትዮዋ ማታ ችግር አለባት እንኳንም ፈተዋት ይላል። ከዛ ደግሞ አንዳንድ ልጆቹን አፍቀውት በአመት በዓል ጊዜ ደውሎ ስልኩ ሲደወል ታየውና እንኩ እናንተ አባታችሁ ነው ትላለች። ሄሎ እንዴት ነህ ሰላም ነህ እንኳን አደረሰ እንኳን አትልም። ሄሎ አባዬ እንዴት ነህ ሰላም ነህ እንኳን አደረሰ ምናምን ይላሉ። ከዛ ይዘጋዋል። በቃ እናቱ ጋር ያለው እሱ ወይም ብቻውን የሚኖረው እሷም ደግሞ የእናቷ ጋር ወይ ብቻዋን የምትኖረው። ካፈርኩ አይመልሰኝ ልብ ድንጋይነት አለ። ወይም ደግሞ ይሄ ድርቄ ማለት ግትሬ ማለት ፍርድ ቤት ገትረዋለች። ያ ግትር ያለ ልብ እኮ ነው ፍርድ ቤት የሚገትረው። እሱም ደግሞ እልህ ይዘውና ንብረቱን ወደ እናቱ ወደ ወንድሞቹ ያሸሽና ከዛ በኋላ ይካፈሉ ሲባል ምንም የለውም ይባላል። ንብረት አሽሿል ደግሞ እንደገና ይግባኝ ይጠይቃል። በቃ እንዲህ እየተባባሉ አይነ ጥላ ፎይ ብላ ቁጭ ትላለች። አፋታው ትላለች። ምንድነው የምታደርገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው። የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱ ነው የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈስታል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል የልጅ መብላት የነበረባት ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እሺ ደግሞ ህፃናቶቹ ይበቃኛል። ደግሞ ማን ያለው አንተ? የገዛባቱ ምን መተት አደረገበት። ወላጅ አባቱ ከማን ጋር ነው የመጣው? ከእናቱ ጋር ነው የመጣው። እሺ ከእናቱ ጋር መተት። ሌላ ምንድን ነው ያለው? በአባቱ የአባቱ ምን ልጅ ነው። እሺ አባቱ ልጅ ነው። አሰቃየው። እሺ በቃ ገደለው ለቀኝ። እሺ እናት ነኝ። እስኪ ወደዚህ ዛሬ ደግሞ የጉድ ቀን ነው። ብድግ በል ተነስ። አንሳው ብድግ አድርገው። በጣም ያሳዝናል።
ትውልድ እኮ የለም። በዚህ ሁኔታ ከቀጠልን ኢትዮጵያ ታሰጋለች፣ ኢትዮጵያ ታስፈራለች። የሚረከባት ሳይሆን የሚያጠፋት እንዲህ አይነት ትውልድ ነው የሚቀጥለው። ባህሪያቸውን ተዋህዶ ራሳቸውን ለምዶ የሚኖር መንፈስ ከቤት ውስጥ ካለ ምንም ነገር በቃ የለንም ማለት ይቻላል። ዝም በል በስላሴ ስም። እሺ ልጅሽ ነው የሚናገረው ትንሽ ከበድ ይላል። አዎ እውነት ነው። ታውቂያለሽ? አውቃለሁ። ያው 2 አመት ሆኖታል ከተጋለጠ መንፈስ። ከአባቱ ጋር አንድ ላይ ናችሁ? ተለያይታችኋል? ተለያይተናል፣ ተፋታል። እሺ። እና ያው ለሷ እና የማይወልደው አንድ ልጅ አለኝ፣ የመጀመሪያ ልጅ። ለኔና ለልጄ የተላከ መንፈስ ነው እሱ ላይ ያረፍኩት ነው የሚለው። ያው መተት ነው። እና ያው እሱም አላመናም፣ ጎረቤትም እንዴት በልጁ ላይ ነው የሚለው። ግን ያው እሱ አንደበቱም ሲፈልግ ይዘጋዋል፣ ሲፈልግ ልቡ ላይ ይቀመጣል። አንዳንዱ እንዴት አባት ያደርጋል ይላል። ለምንድን ነው የማያደርገው? በራሳቸው እድል የሚኖሩ አሉ። ይሄ ኮንዶም ቀላል ነው። የገዛ አባቱ መተት አደረገበት። ይሄ ጥሩ አባት ነው። ሰማችሁ? ያልታደለው ጨከን ያለው ደግሞ አባት ምን ያደርጋል? የራሱን ልጅ ወስዶ ለሀብት ይገብራል፣ ለጠንቋይ ይሰጣል። ባይገለው ምን ያደርገዋል? ልጁን ወስዶ ይገብራል፣ የደም ቃል ኪዳን ያደርጋል። ከዛ በኋላ ልጁ በሽተኛ ሆኖ ታስሮ ቤት ውስጥ ይውላል። አባት በራሱ በልጁ እድል እየሰራ ሚሊዮነር ይሆናል። እንዲህ የሆኑ እናውቃቸዋለን። እጅግ በጣም ሰማይ ጠቀስ ህንጻ ያላቸው መኪና አስመጪዎች፣ ባለ ፋብሪካዎች የራሳቸውን የመጀመሪያ ልጅ ገብረው ልጆቻቸውን ለሀብት ብለው የሰጧሉ። በልጆቻቸው እድል የሚኖሩ ሰዎች አሉ። ይሄኛ ይኖርንበት ያየነው የሰማነው ነው። እናንተ ምናልባት ስትሰሙ ልትደነግጡ ትችላላችሁ። ከዚህም የበለጠ ነገር አለ። እኔ አውቃለሁ አዲስ አበባ ላይ ንስሐ ገብቷል፣ ተመልሷል። ምን የመሰለ ፀሐይ የመሰለ የራሱን ልጅ ደብረ ዘይት እዛ ጠንቋይ ቆሪጥ ጋር ሄዶ ሀብታም መሆን እፈልጋለሁ አለ። ኢትዮጵያ ውስጥ የታወቀ ሀብታም አደርግሃለሁ፣ ነገር ግን ልጅህን ገብርልኝ አለው መንፈሱ። እንዴት አድርጌ ልጅህን ልገብር? አይ ልጅን ትሰጠኛለህ፣ ምንም አላረግም፣ ምናልባት ሀብቱን አንድ ቀን ትክደኛለህ። ስለዚህ የኔና አንተ ቃል ኪዳን ምልክት እንዲሆን ልጅህን ሽባ አደርገዋለሁ፣ ከቤት አውለዋለሁ። አንተ እንደ ፀሐይ ፍንትው ያልክ ሀብታም ትሆናለህ። ልጅህን ፀሐይ አታስነካው፣ ከቤት አውለው፣ ለብቻ ኑረው። የካድከኝ ቀን ልጅህን ወስዳለሁ በሞት አንተንም በሞት ወስዳለሁ አለ። ይህንን ቃል ኪዳን አደረጉ። የገዛ ልጁን ወስዶ ሰጠ። ታመመ ተባለ። ፓራላይዝድ ሆነ ልጁ። ቤት ቁጭ አለ። ሲሰራ ሀብታም ሆነ። መጨረሻ ራሱ በሽተኛ ሆነ። እግዚአብሔር የሰጣችሁ ሀብት ለጤንነት፣ ሰይጣን የሰጣችሁ ሀብት ለመቅሰፍት ለበሽታ ነው የሚሆነው። እሱ የሰጠው በረከት ረድኤት የለውም። የሰጠውን ይወስዳል፣ ይነጥቃል። እግዚአብሔር የሰጠውን መልሶ በሰጠው ያጸርቃል፣ የበረከት ስራ ያሰራል። በኋላ ዘገነነው። በቃ እኔ ለምንድነው ነፍሴን ማጣው? ይቅርብኝ አለ። መጥቶ አማከረኝ፣ ንስሐ ሰጠሁት። ከዛ በኋላ ያ ሀብት እያየው ከሳሰረ ጥሩ ጤነኛ ዳ ሆኖን ይኖራል። ግን የገበረውን ልጅ የቃል ኪዳን ምልክት ስለሆነ እስካሁን ታስሮ ከቤት ቁጭ ብሏል። በንስሐ ደረጃ ይህንን እናውቃለን። የገዛ ልጆቻቸውን አሳልፎ እስከ ሞት የሚሰጡ አሉ። ያልታደለ እኮ ስንት ሰው አለ መሰላችሁ? እሺ ልጁን ምን አረከው? ምንድነው የምታደርገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ የሚለው እውነት ነው። የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱን የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈሳል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳው ካልበላው ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል የልጅ መብላት የነበረባት፣ ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እስኪ በስላሴ ይዣለሁ በኪዳነ ምሕረት ስም አባቱ የት ነው የወሰደው? ኮተቤ ወሰደው። እሺ ምን አደረገው? ኮተቤ ጠንቋይ ቤት ወሰደው። ከዛስ ምን አደረገው? አወሰኘው መሬት ላይ። ከዛ አስደነቆለበት። እሺ
አስጠነቁለበት በኋላ ቤት ወሰደው። ከዛስ ብትናገር ልጁን አንስቼ እገላለሁ ብሎ ተነጋገሩ። እሺ ከመንፈሱ ጋር ተነጋገሩ። እሺ ከዛ በቃ እኔም ልጁ ላይ ገባሁበት። እንዴት ነው? ቆይ ስንት አመቱ ነው? 12 ዓመት። የ12 ዓመት ልጅ ድመት ይፈራል። ድመት ልብላው ትላለች። እሱ እንዴት ድመቷን ልብላ ይላል? መንፈሰኛ እኔ ደግሞ አግዘዋለሁ። ታግዘዋለህ? አዎ። ወይ ጉድ! ኧረ ዛሬው ደግሞ ጉድ ነው። እሺ ተንበርከኩ። እንግዲህ ገዛ አባት ወስዶ ኮተቤ አስጠንቅሎበታል። ምን እንዳደረገው መብራን ነች የምታውቀው። አዎ በልጥራ፣ ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል ሰባት የጩ አንድ ላይ ቶሎ በል ሰባት የጩ ነው። 1 2 3 4 5 6 በል መጨረሻ ገንዘና ሄድ። የዘብረኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግኑላቸው። ከባድ ነው፣ ዘግናኝ ነው። አይ እና እስኪ እግዚአብሔር ይባርክ። መብራት ማን ነው ስምህ? ጠቢቡ ሰለሞን። በስመ አብ ጠቢቡ ሰለሞን። ምን በመተት ተጠበበብህ እንጂ አንተም ላይ የተደረገው ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ወላዲተ አምላክ መብራን አትለያችሁ።